ከእግዚአብሔር ጋር ለመኖር ምን እናድርግ? ከእግዚአብሔር ጋር ለመኖር ወይን ከግንድ ጋር በሚኖርበት መንገድ እንኖር እላችኋለሁ። ወይን ከግንድ ጋር በሚኖርበት መንገድ የዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ታገኙታላችሁ። እንዲህ ብሎ ይናገራል። አነ ውእቱ ሐረገ ወይን ዘጽድቅ ወአቡየ ተካሊሁ ወአንትሙ አይጹቂሁ። እኔ የወይን ሐረግ ነኝ፣ የወይን ግንድ ነኝ፣ እናንተ ቅርንጫፍ ናችሁ። ቅርንጫፍ በግንዱ የኖረ እንደሆነ ያፈራል። እናንተም ንበሩ ብየ ወአነ ብክሙ፣ እናንተ በእኔ ኑሩ እኔም በእናንተ እኖራለሁ። እንደዚህ የሆነ እንደሆነ ዝቅ ብሎ ቁጥር 10 ላይ ርእሴክሙ ከመ ትሁሩ ወፍሬ ትፍረዩ ወውእቱ ፍሬክሙ ይነብር ለዓለም። ፍሬ እንድታፈሩ አደርጋችኋለሁ። ምን የሆነ እንደሆነ ከኔ ጋር የኖራችሁ እንደሆነ ስለዚህ ከክርስቶስ ጋር እንደምንኖረው ምንድን ነው? ቅርንጫፍ ከግንዱ በሚኖርበት መንገድ ከቅርንጫፍ ከግንዱ ምንድን ነው የሚያደርገው? ይመገባል። ማዕድን ይመገባል። የሚያስፈልገውን ንጥረ ነገር ለማበብ የሚሆነውን ቅጠሉ እንዲያድግ ቅርንጫፍ እንዲያወጣ የሚያደርገውን ሌሎች ትንሽ ቅርንጫፎች እንዲያወጣ የሚያደርገውን እንዲያብብ የሚያደርገውን እንዲያፈራ የሚያደርገውን መዓዛ እንዲያገኝ የሚያደርገውን ጠንካራ የሚያደርገውን ነገር ሁሉ ከግንዱ ይወስዳል። ቅርንጫፉ ግን ቢቆረጥ ወደ እሳት ይጣላል፣ ይደርቃል። ባይጣልም ይበሰብሳል፣ ምስጥ ይበላዋል። ከግንዱ ያለ ቅርንጫፍ ግን ያፈራል። ስለዚህ ምንድን ነው? እኛም ከክርስቶስ ጋር ቅርንጫፍ ከግንድ ጋር በሚኖርበት መንገድ እንኑር። ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ፣ ባይሳካላችሁ፣ ብትደህዩ፣ ትምህርት ራሱ ውጤት ባይመጣላችሁ፣ ባትቀጠሩ፣ ዘመዶቻችሁ ቢጠላችሁ፣ ጓደኛ ባይኖራችሁ፣ ገንዘብ ባይኖራችሁ፣ በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስላችሁ ይገባል። ስለወደደን፣ ስለጠራን፣ ስላነጻን፣ ስለቀደሰን፣ ወገኖቹም ስላደረገን ብቻችን እንደሆነ ሲሰማን፣ ሰው እንደሌለን ሲሰማችሁ፣ ሰው የለኝም ብላችሁ ታስቡ። አንድ እግዚአብሔር ከኛ ጋር ነው። ሁለት ጠባቂ መልአክ አለ አብሮን ስንተኛ አብሮን የሚሄድ እንኳን ስንተኛ መጸዳጃ ቤት ብንሄድ የማይለየን መልአክ አብሮን። ለአንድ ሰው እግዚአብሔር እንዴት እንዳከበረን ተመልከቱ። አሁን መንግስት ለአንድ ከተማ የተወሰኑ ፖሊሶችን ይመድባል እንጂ ለአንድ ሰው አንድ ፖሊስ ይመድባል? እግዚአብሔር ግን እንዴት እንዳከበረን ተመልከቱ። ለአንድ ሰው ስንት መልአክ አለው? አንድ መልአክ። ለቀን አንድ፣ ለሌሊት አንድ። የማይከዱ የማይሸነግሉ የማይዋሹ የምድር ጠባቂዎች ብዙ ባለስልጣናት በጠባቂዎቻቸው ተክደው ሙተው ያውቃሉ። እነዚህ ግን የማይለወጡ ጠባቂዎች ናቸው። ብር የሚሰጣቸው የለ አይቀበሉ፣ በብር አይደለሉ፣ ተጸይፈው አይሸሹ። ተመልከቱ። ሌሊት ተቀን ጠባቂ መልአካችን እዚህ ያቁመን ምን እንደምንሆን ታውቃላችሁ። በዚህ ሁሉ መሃል የማይተውን ጠባቂ መላእክት አሉ። እነዚህ ሁሉ ጊዜ አትቁረጥ እያሉ ነው የሚለምኑን እና ቢያንስ እንኳን ጠባቂ መልአካችሁን እንደው ስትተኙም ስትነሱ አስቡ። ሰምታችኋል? የሆነ አካል አብሯችሁ እንዳለ አስታውሱ። አለዚህ አሁን እኔ ዝርግፍ እየተንጨሶ እዚህ ቆሞ ነው ያለ አለ አብሮኝ፣ በሄድም አብሮ ይሄዳል። ስለዚህ ክርስቲያን ብቸኛ አይደለም፣ ክርስቶስ አብሮ ነው የሚኖር። ስንቆርብ ደግሞ ነገሩ አንድኛውን ራሱ ንጉሱ ከነከተማው እኛ ጋር ይሆናል እና ይህን እድል ሰጥቶን በዚህ ዘመን ያደረሰን አምላክ እውነት ይህን ዘመን ስንት ነቢያት ፈልገውታል አድርሰን እያሉ አልደረሱበትም። ዓመተ ምሕረት ተብላ የምትቆጠርባትን ይችን ዘመን የምትለወጥባትን ቀን አዳም ከነልጆቹ 5000 ዓመት እንባቸው አጥቆ እጅ እስከሚያለቅሱ አልቅሰው ለምነውታል። እስከ ማይዜኑ ጊዜ ተረሳአኒ ለግሙራ እያሉ ደክማ አይንቴን ዘይብላ ማይዜ ተመጽኦ ታስተፈሳህኒ አይኖቼ ሁሉ መቼ ነው የምትመጣው? መቼ ነው የምታስደስተኝ? መቼ ነው ደስ የምታሰኝ? እያሉ አይኖች አንተን በመጠበቅ ደከሙ እያሉ ጠብቀውታል። እኛ ሳንደክም ዛሬ አባቶቻችን በዘሩት አዝመራ ገብተን ያለ ክፍያ እንድንበላ፣ እንድንጠጣ፣ እንድንለብስ ተፈቅዶልናል። አሁን በተመቸ ጊዜ ነው ያለን። በተመቸ ጊዜ ከመጎዳት ያድነን፣ በጎ ዘመን ያምጣልን። ቸር ዘመን እንዲመጣ ጸልዩ። እንታረቅ፣ እንስማማ፣ እንደማመጥ፣ ልብ ይኖረን፣ አንነቃቀፍ፣ እንተሳሰብ። ሕያው እግዚአብሔር በፍቅር ገመድ ይጥመደን። ይቆየን። ወስብሐት ለእግዚአብሔር። ጥቂት ኃጢአታችሁን ብትታገሱ ብዙ ሰላም ታገኛላችሁ።
ንግድ ነው። ንስሐ መግባት ማለት ንግድ ማለት ነው። ንግድ ማለት ጥቂት ብር አውጥቶ ብዙ ማትረፍ አይደለም። ጥቂት ኃጢአታችን ትተን ብዙ ጸጋ ማግኘት። ጥቂት ኃጢአት ማለት ምን ማለት ነው? የኃጢአት ጥቂት አለው የለውም? እንግዲያ ምን ማለት ነው? ጥቂት ኃጢአት ማለት ምን ማለት ነው? የኃጢአት ደስታው ጥቂት ስለሆነ ነው። ጥቂት ነው፣ ምንም ደስታ የለውም። ኃጢአቱን ወሶበ ተረክቦ ለኃጢአቱ ይጸልአ። ሰው ኃጢአቱን የሚጠላት ሰርቶ እንደጨረሳት ወዲያው ነው ይላል ቅዱስ ዳዊት። ሰርቶ እንደጨረሳት ወዲያው ደቂቃ ሳይቆጠር ሰው የኃጢአቱ ዕዳ ህሊናው ውስጥ ይቀመጣል። ብቸኛ ይሆናል፣ ይኮበልላል፣ ተቅበዝባዥ ይሆናል፣ ሆድ ይብሰዋል። አጽናኞች ሁሉ ቢሰበሰቡ አጽናኝ ይቻለም ማለት ኢዮብ አባታችን ኢዮብ ተሰብስበው ጓደኞቹ እንደው እግዚአብሔርን ካደው እዚህ በላይ ምን ይመጣባል ሲሉት እናንተ የምታዳክሙ አጽናኞች ናችሁ አላቸው። እስኪ የምታዳክሙ አጽናኞች በሉ። አሁን የምትሰሙት ነገር ሁሉ የሚያዳክም አጽናኝ ነው። የውሸት ተስፋ የሚሰጡ ማለት ነው። የውሸት ተስፋ ነው የሚሰጣችሁ። የትኛውም ይሄ ቴክኖሎጂው ብትሉት መስከሩ ብትሉት መደበቅ ነው። እስኪ አንድ ምሳሌ ልመስልላችሁ። አንድ ሰው 3 ሚሊዮን ብር ከባንክ ዕዳ ቢኖርበት አያድርገውና ቢኖርበት እሱ ግን ያለው 50 ሺህ ብር ብቻ ቢሆን በዚህ 5 ቀን ውስጥ ዕዳህን የማትከፍል ከሆነ ቤትህ የሚታሸግ መሆኑን በጥብቅ እናሳውቃለን ቢለው ከዚህ ለመውጣት ሂዶ ሲጠጣ ሊያመሽ ይዶራል። የለም ለማለት ማለት የለም በቃ ዕዳ የለብኝም ለማለት ይጠጣል። በቃ ሰከረ። ሲሰክር የለም ዕዳም የለም እግዚአብሔርም የለም ሲኦልም የለም ሰይጣንም የለም ምንም የለም። በቃ ሁሉ የሱ ሁሉ በእጁ ሁሉ በደጁ። ተኝቶ ሲነቃ ባንኩ ይታሸጋል የሚለው ሐሳብ አለ። እሱ ነው ሽንገላ የሚያዳክሙ አጽናኞች የሚባሉት እነዚህ ናቸው። የኢዮብ ጓደኞች የሚባሉት እነዚህ በዓለም የሞሉት ክፉ ሕሊናት ነው። ለጊዜው እያጽናኑ የሚያጠፉን። ከነዚህ ነው ነፃ መውጣት ያለብን። ይሄ የልማድ ኃጢአት የለመድ ነው የፈቲው ኃጢአት ሊናገሩት ቅዱስ ጳውሎስ ብሎት የለ ምኑን እናገረዋለሁ? ሊናገሩት የሚያሳፍር ወጣቱ የተለከፈበት ብዙ ኃጢአት አለ። ከግብረ ሰዶም የማይተናነስ በብዙ መቼስ ካህን ማለት ካህን መሆን የማያሰማው የለም። ብዙ ነገር አለ። ያንን ከዚያ ነፃ መውጣት የምትችሉት ሁላችሁም እስኪ ያንን በሉት። የቱን? ያን የምታውቁት ያን የምታውቁትን መገላገል የምትችሉት ይህ እኮ የሚያዳክም አጽናኝ ነው። ዕዳ የሚያሸክም አጽናኝ፣ የሚያዝለፈልፍ አጽናኝ ነው እና ጤዛ ነው። ሁሉን ነገር ናቁት ቆይቶ ከዚያስ ይህንን ኃጢአት ሰራሁት ከዚያስ ስትሉ ከዚያማ ዕዳ፣ ከዚያማ ሸክም፣ ከዚያማ ብቸኝነት፣ ከዚያማ ትካዜ፣ ሰቆራር፣ አስጸያፍነት። ሰቆራረ ኮንክሙኒ እንዳለ እግዚአብሔር አስጸያፊዎች ሆናችሁብኝ እንዳለ እግዚአብሔር መጠጊያ እስኪያጣ ድረስ ማለት ነው። ክቡር የሰው ልጅ ተዋርዶ የኃጢአት የሸቀጥ መራገፊያ ሲሆን አንዳንድ ጊዜ ክብራችሁን እወቁት። ሲጨንቀን ሰላም ለኪ 7 ሰላም ለኪ ያደለው 64 ሐቃተም እንደው በቃ እንደዚያ 7 3 እኮ መድገም እኮ ጥሩ ነው። እስቲ አሁን ሰው እንጥፍጥፍ አድርጎ ቢሰድባችሁ የሮጣችሁ ሰላም ለኪ ነው የምትሉት? የሮጣችሁ ስድብ ነው የምትገርሙት። እንደው እኮ ይገርማችኋል እኮ ምንም እንደው መፍትሄ ያለው ወዲህ እኛ ያለን በወዚያ ማዱ አንገናኝም እኮ። ማይዱ ወደዚህ እዚህ ላይ ከሆነ ሰው ፊቱን ወደዚያ ዙሮ ነው ወደዚህ ዙሮ ነው የሚበላው። ወደ ማይዱ ነው። ሰላም ያለ ከመቤታችን ነው። እውነቴን ነው የምነግራችሁ። ሰላም ለኪ ብንደግም ሄደን የጨነቀንን ሁሉ በደቂቃ እርግፍ ታደርገዋለች። ግን አይመጣልንም ራሱ ሐሳቡ ማለት ነው። ዛሬ የምነግራችሁ እንዲመጣልን ትዝ እንዲለን ነው። ሰው ሲሰድበን ከሰው ጋር ስንቀያየም ቀጥ ብለን ቤተክርስቲያን። እኛ ግን እዚህ ዋዳ ምንድነው ስናንወገው አገኘነው ሰውየው አጣነው ደግሞ ተናቆ እንደዚህ ያለ ብሎ መድወለት። በጣም እኮ ነው የምናሳዝነው በእውነት በጣም ምስኪኖች እኮ ነው። ምን ትያደገድከን ዘወልደ ንጉሥ አንተ የንጉሥ ልጅ ሆነን ምን ከሳቆኛ ነን? የባለጸጋ ልጅ ነን ግን ደሃ ነን። ሰላም የምናገኝበትን ጥጠን ወሬ መንደር ልምድ እንዲሁ ምን አይነት ማፈሪያነት ነው? የሰላም ከተማ መስቀል ነው። አሁን ሲነደን ሰው ብሽቅ ሲያደርገን
ዲያርገን እንደው 5 ደቂቃ ብንቆም ሰላም እናገኛለን። ብንቆይ ራሱ ምንም አይዞርልን። እጃችን እያወናጨፍን እንደብድ ወይ ወገባችን ዘን ወዲያ ወዲህ ማለት ነው። እሱ ይገስጸናል፣ ይቀጣናል እንጂ ለሚያዋርድ ግን አሳልፎ አይሰጥም። ለሚያዋርዱን ሰዎች አሳልፎ አይስጠን። እሱ ብቻ ይገስጸን፣ እሱ እንደ አባትነቱ ይቅጣን። ለጨካኝ እጅ ግን አሳልፎ አይስጠን መድኃኔዓለም። ሰዎች እየናቁን፣ እየተቹን፣ እያዋረዱን እኛ ከመለስን እግዚአብሔር ዝም ይላል። እኛ ዝም ብለን ግን በጎ የምናደርግ ከሆነ ያን ውርደት እግዚአብሔር ያያል። ስለዚህ እግዚአብሔር ከድንግል ማርያም ሰው የሆነበት ምክንያት ምንድን ነው? እግዚአብሔር አዳምና ሔዋን ሲያጠፉ ብርሃኑን ገፈፋቸው። ያ ቅጣት በበቃ ነበር። አጋንንት ግን ማላገጥ ጀመሩ፣ በሰው ልጆች ላይ መቀጻጸብ ጀመሩ። እግዚአብሔር ንፉግ ሆኖ ነው እንጂ ለጋስ ቢሆንማ ኖሮ እንዴት የአንድ እንጨት ፍሬ ይከለክላችሁ ነበር እያሉ አዳምና ሔዋንንም ቀለዱባቸው። መሳቂያ መሳለቂያ አድርጓቸው፣ አዋረዷቸው። እግዚአብሔር የአዳምን ውርደት ተከትሎ አይቶ መጣና ምን አደረገ? እኔ በለስን አትብሉ ያልኳቸው ፍቅርን ለመግለጽ ነው እንጂ እንኳን በለስ ስጋዬን እንኳን የምሰጥ ለጋስ ነኝ አለና አጋንንቱን አዋርዶ ለአዳም ደግሞ ልግስናውን ገለጸለት። ይሄ ውርደታችን አይቶ መጣ የተባለው ለዚህ ነው። እግዚአብሔር ምን ቢቆጣን እናንተም እንደዚህ አይቃጣችሁም? የፈለገ ቢሆን እንደው የምትወዱትን ሰው ተቆጣችሁ የርኩስ ምን ብትሉ ሌላ ሰው መልሶ ግን ሲሰድቦ ከፍቷችሁ አያውቅም? ይሄው እንደዚያ ነው። እግዚአብሔር እንደዚያ ነው። እሱ ይገስጸናል፣ ይቀጣናል እንጂ ለሚያዋርድ ግን አሳልፎ አይሰጥም። ይሄ እግዚአብሔር የሚያደርገው ነው። የእግዚአብሔር አሰራሩ ይሄ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆነ። ሰዎች ሲንቁን አትርፈው ሲተውንም እንደዚሁ ዳዊት በልጅነቱ 6 ወንድሞቹ ለሹመት ሲቀርቡ እሱ ግን ንቀው ትተውት ነበር። ጌታ ግን ቁመተ ረጃጅሞቹን ወንድሞቹን ትቶ አጭሩን ትንሹን ብላቴና በሜዳ የተረፈውን ዳዊትን አምጥቶ ሹሞታል። በኃጢአት ብቻ ሳይሆን ሰዎች አትርፈው ንቀው ሲተው ይሄ ለምንም አይሆንም ሲሉ እግዚአብሔር ግን የተናቀን አንስቶ ማክበር ያውቅበታል። 11 ወንድሞቹ ዮሴፍን ሲንቁት ዮሴፍን አንስቶ እግዚአብሔር አክብሮታል። በግ ጠባቂውን ሙሴ አንስቶ አክብሯል እግዚአብሔር። እንዳውን ፈርዖን ባህር ውስጥ ከመወረውራቸው ሕፃናት አንዱ መጥቶ እኔን በባህር ውስጥ ጥሎ እስራኤልን ወደ አሻግሮ ከነዓን ያገባል ብሎ አስቦ ያውቃል? እንዴት ብሎ ሊያስብ ይችላል? ባህር ውስጥ የጣለው ሕፃን አድጎ ንጉሱን ባህር ውስጥ ይጥላል ብሎ ማን ሊያስብ ይችላል? እግዚአብሔር ሲሰራ እንደዚያ ነው። በእስራኤል ላይ ፈርዖን ሲቀጻጸብ ወይም ሲሳለቅ እግዚአብሔር ደግሞ በፈርዖን ላይ ተሳለቀበት። ላንተ ሰረገላና ፈረስ አያስፈልግህም፣ እንጨት ብቻ ባህር ውስጥ ወርውራ ትጥላለች ብሎ በሙሴ እንጨት በትር ብቻ ባህር ውስጥ ወርውሮ ጣለው። እግዚአብሔር እንደዚህ ይሰራል። ወዳጆቹን ይቀጣል ሲኩራሩባቸውና ሲረግጧቸው ግን አይወድም። እና እግዚአብሔር ለሚያዋርዱን ሰዎች አሳልፎ አይስጠን። እሱ ብቻ ይገስጸን፣ እሱ እንደ አባትነቱ ይቅጣን። ለጨካኝ እጅ ግን አሳልፎ አይስጠን መድኃኔዓለም። ልባችን እንጠብቀው። ልብ ካልተጠበቀ ምንም ነገር አይረባም። ብናስቀድስም ብንጸልይም እንትን ነው የሚሆኑት። ተውኔት ታውቃላችሁ አይደል? ታውቃላችሁ። ተውኔት ድራማ ማለት ነው። እንደሱ ነው የሚሆነው ማለት ነው። በተግባር እናደርገዋለን ዝም ብለን እንጂ ድነት የሚያሰጥ አይደለም። ማመንና የዘላለም ሕይወት የሚያሰጥን ሥራ መስራት ደግሞ በልብ ጨምሮ ሲሰሩት እንጂ እንደ ድራማ በተግባር ብቻ ቢያከናውኑት ምሕረት አያሰጥም። እንሰግዳለን እኮ፣ እንጾማለን እኮ፣ እንጸልያለንም፣ ምጽዋትም እንሰጣለን፣ ሰው ከሚውልበት እንውላለን፣ በዓል እናከብራለን፣ ታቦት ሲወጣም እልል እንላለን። ብቻ ሰው የሚያደርገውን ሁሉ እንጸድቃለን ብለን እናደርገዋለን። ከልብ ጋር ካልተያያዘ ግን ምንም። ታውቃላችሁ አይደል? ሰይጣን አሁን ጾመኛ ነው። ሰይጣን ከተፈጠረ 7516 ዓመት ሞላው። እስከ ዛሬ እህል ቀምሶ አያውቅም። የሰይጣን ጾም አያድንም፣ ልቡ ተቃዋሚ ስለሆነ። እንለፋለን እኮ፣ ሰይጣንም ይለፋል። መልፋት ብቻውን አያድንም፣ ልብ ጋር መያያዝ አለበት። ልባችንን እንጠብቅ። የብዙ ነገር መመላለሻ እናድርገው። መለወጥ የሚመጣው ልብ ሲጠበቅ ነው። የመከራ ማይበል ሲፈስብን፣ የመከራ ተራራ ሲጫነን እግዚአብሔር በአገር የሌለ ይመስለናል። አንዳንድ ቀን አይታችሁ አታውቁም?
እንዲሁ ክረምት ዥው የሚል በረዶ ሲመጣ ያገሩ ሰው የዛለት ሙቶ አደረ ይመስለናል አይደል? አንዳንድ ቀን ማለት ግን አለ። እንደዚህ ሁሉ ችግር ሲበዛ እግዚአብሔር የሌለ ይመስላል። ግን ጧት ፀሐይ ሲወጣ እግዚአብሔር መኖሩን እናውቃለን። ዝናማት ሲዘንሙ እግዚአብሔር መኖሩን እናውቃለን። እግዚአብሔር በየትም ጊዜ ምስክር አለ። በመላእክት ጊዜ፣ በክደት ጊዜ፣ በዲያብሎስ አንጻር ቅዱስ ገብርኤል ምስክር ነበረው። እግዚአብሔር ከአቤል ጎን ከቃየል ጎን አቤል ምስክር ነበረው። ከጥፋት ሰዎች መካከል ኖህ ምስክር ነበረው። ከጣዖት አምላኪዎች ከካራን ሰዎች መካከል አብርሃም ምስክር ነበረው። ከሰዶም ሰዎች መካከል ሎጥ ምስክር ነበረው። ከግብፅ መካከል ሙሴ ምስክር ነበረው። ከጎልያድ መካከል ዳዊት ምስክር ነበረው። ከፋርስ ከባቢሎን መካከል ኤርምያስ፣ ሕዝቅኤል፣ ኢሳይያስ፣ ዳንኤል፣ ሰለስቱ ደቂቅ ምስክር ነበሩት። ከኤልዛቤልና ከአክዓብ መካከል ኤልያስ ምስክር ነበረው። ከሄሮድስ ፊት ዮሐንስ ምስክር ነበረው። ራሱን ምስክር አልባ አልተወም። ሲወለድም መሰከሩለት። እነ ሄሮድስ ሊሸፋፍሩ ቢሉ አህያውም ፈጥረኸኛል አለ። ቤተልሔም መጡ። በጉም ፈጥረኸኛል አለ። ከብቶችም ፈጥረኸኛል አለ። ስማ ሰማይ ወአጽሜ ምድር እስመ ውሉደ ወለድኩ ወአልሐቁ እሙንቱሰ አለውኒ አድግኒ አይመረ ዛጥሬዎ ወላይምኒ ምቅማው ወሕዝቤሰ ያይመሩኒ። ሰማይ ስማ፣ ምድር አድምጭ፣ ልጆችን ወለድኩ አሳደግኩ፣ እነሱ ግን ካዱኝ። አህያ የገዡን ጋጥ በሬም ደፈጫ የሚቀምበትን ቦታ አወቀ፣ እስራኤል ግን ከዱኝ ይላል። በሬ ላም ፈጣሪውን አውቆ ታኅሳስ 29 አመሰገነ። አህያም አመሰገነች። ኮከብም መጥቶ ፈጥረኸኛል እኮ አለ። ቤተልሔም ላይ መጥቶ ኮከብም መጣ። በጉም መሰከረ፣ እረኞችም መሰከሩ፣ መላእክት ከሰማይ ወረዱ። የልደት ዕለት ለክርስቶስ ያልመሰከረ ፍጥረት አንድ የለም። እጽዋት ሁሉም መስክረዋል። በእንተ ልደቱ ለክርስቶስ አድባር ኮኑ ህብስተ ሕይወት ወፀወ ገዳምኒ ፈረዩ አስካለ በረከት ወማየ ባሕሪኒ ኮነ ታሊበ ወመዓረ ብሎ እንደተናገረ ሊቁ ተራራው ኮረብታው ሁሉ ለክርስቶስ መስክሯል። ስለዚህ በልደቱም መስክሯል። ወይወው አድባረ ገዳም ተራሮች ሁሉ አሸብሽበው በልደቱ በስቅለቱ በትንሣኤው መስክሮታል። ወይ ደንግጹ መሰረታተ ህምዝ የምድር መሰረቶች ሁሉ ለክርስቶስ ልደትና ስቅለት ትንሣኤ ደንግጠው ወዮ ፈጣሪ እንዲህ ትሑት ይሆናል ብለው ለፈጣሪያቸው መስክረዋል። በኋላ 3 ዓመት ከ3 ወር ከማስተማሩ በፊት በ30 ዓመቱ ተጠመቀ። ባሕርም ጨንቋት መሰከረችለት። ራሱን ያለ ምስክር ክርስቶስ ትቶ ያውቅ። አይሁድ አንመሰክርም ሲሉ ምን ይላል? ባሕር ትመሰክራለች። እየሸሸች ዮርዳኖስ አንተ ፊት ምን ይቆማል? ቅዱስ ዳዊት ይናገራል። ምን ተኮንኪ ባሕር ዘጉሄኪ ወአንተኒ ዮርዳኖስ ዘገባይከ ድኅሬከ። ዮርዳኖስ ምን ሆነሻል ዛሬ እስቲ ይላታል። የደረሰ መስሎ ቅዱስ ዳዊት ምን ሆነሽ ነው እንደሚያስፈራሽ ይላታል። ቀላይ ለቀላይ ትጼውኦ ይላል ደግሞ ቅዱስ ዳዊት። ምን ትላለች? ባሕረ ኤርትራ ዮርዳኖስን እንዲህ ትላታለች። ዮርዳኖስ እህቴ እኔን ሙሴ ሰንጥቆኝ ነበር፣ ደግሞ አንቺን ክርስቶስ ምን አረገሽ? ምን ሆነሽ ነው የምትሮጭ? ትላታለች። ቢጨንቃት ነድ ለማየ ባሕር ከበቦ ማይኒ ሀበ ሐውር ጸበቦ። ክርስቶስ በተጠመቀ ጊዜ ሐሱ ፊት እንዳትሸሽ በዚያም እሱ አጥር ሆኗል። ወደ እሱ እንዳትመለስ እሱ እሳት ነው። እየፈላች በሱ ላይ መልሳት ዘንብ ነበር። እንዲህ አድርጋ ባሕር መሰከረችለት። ዙሪያው ገደል ሲሆንባችሁ ቤተክርስቲያን ብር ብላችሁ ይሉ የሚያስጨንቅ ነገር ወሬም ይሁን መከራ ስትሰሙ ቤተክርስቲያን ቀጥ ብላችሁ ሄዳችሁ እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሰው ጨለማን አያይም ብለሃል። ጌታዬ ኢየሱስ ክርስቶስ ሆይ ለልቤ ብርሃን ስጠው፣ የጨለማውን ሕይወቴን ግፈፍልኝ ብላችሁ 12 አቡነ ዘበሰማያት ደግማችሁ ብትሄዱ ግፈፍ ያደርግላችኋል። ክርስቶስ ብርሃን ቃሉ አይታጠፍም። እሱ የሚፈልገው የሚያምነው ብቻ ነው። ስለዚህ በቸገረን ሰዓት በእርግጥም ብርሃናችን ክርስቶስ ነው። ጸልዩ። የመጣላችሁን ሐሳብ ቁጭ ብላችሁ አስቡ። ስለ ነገር የምትጨነቁ የት ሀገር ነው የምኖረው? ሳረጅ ማን ይጦረኝ ይሆን? አንዳንዱ ደግሞ ከማን ጋር ሚስት ምን አይነት ባል ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ።
ጌታዬ ወይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ህይወቴ በመባከን አለቀ፣ ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም ዕድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ፣ 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። ከስራ ፈትነታችን የተነሳ ብዙ ባለሱቆች ያለ ስራ መቆም ክልክል ነው የሚለጥፈዋል። የማይሰራ ሰው ክርስቲያን አይደለም። ስሩ፣ ጥራችሁ ግራችሁ ቀሱ። የሆነች ነገር የምታሳካልኝ መቼ ነው? የራሴ ጎጆ የሚኖረኝ፣ የራሴ መጠለያ የሚኖረኝ። አከራዮች እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ። አከራይ ይጨቀጭቃሉ፣ ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉ። በምድር ላይ በጣም የሚከብድህ እውቀት ምንድን ነው ብትሉኝ፣ ሰው ይባላል። ሰው መቼም ቢሆን ሊገባኝ አይችልም። በፊት የገባኝ ይመስል የመጨረሻ ተገልጦ የማያልቅ መጽሐፍ ሰው። እየሳቀ ነዶት ሊሆን ይችላል፣ እየሰጠ ሊቀማ ሊሆን ይችላል። አይታወቅም ምን እንዳሰበ። ከታመመ ሰው ሊጠይቁታችሁ እንትና ይችን ጉረሻል እገሌ ጉረስ ብላ ሻይ እንትምትል አይባል። ተውሎ እኔ እህል ከቀመስኩ ወሬ ነው እነሱ ይገላገላሉ ብሎ ማን ያማርራል? እግዚአብሔርን ያማርራል። ምግብ አልበላህ ካለ ይላል ጾምን ዋልና ሞክረው። አጫጭር ልብስ የለበሱ ሰዎች በተለይ እህቶቻችን አጫጭር ልብስ ለብሰው ሳይሏቸው እናቶች እንዲሁ ሳይሏቸው አጭር ለብሰው ከዛ በግድ እንትኑን ወደ ታች በቃ እንደዚህ ሲያደርጉት አይታችሁ ታውቃላችሁ። ቢሮ ሲመጡ እንደዚህ አድርገው በቃ ወደ ታች በደንብ ሊያስረዝሙ ነፍሳቸው ስለምታፈር ነው እንደዛ የሚያደርጉት። ቀዳዳ ልብስ ፋሽን ሆኖ መምጣቱ ነው። ሰው የመጨረሻ ማበዱን የማይሆን ይልስ የመጨረሻ የተቀደደ ሱሪ ፋሽን ሆኖ ሲሸጥ አስባችሁታል? እግዚአብሔር የዓመት ረፍት ቢወጣ እንኳን ረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እየሰራችሁ አልሳካ ካለ አትጨነቅለት። በንስሐ ድንግል ሆኖ ቅዱስ ሆኖ መኖር ይቻላል። የሥጋውን ማህተም ግን ማስተካከል አይቻልም። ውሃ ውስጥ የተጣለ ደብዳቤ መልሶ ይነበባል። ስለዚህ ክርስቶስ ውስጥ የጣልነው ዕዳችን መልሶ አይነበብም። የኃጢአት ራስ ተስፋ መቁረጥ ነው ይላሉ አባቶች። ተስፋ የቆረጠ ሰው ሌላ ኃጢአት ይጨምራል። የማታስተካክሉት ነገር ላይ አትጨነቁ። አለመቸኮል፣ ደጋግሞ ማየት። ችኩልነት አገር ያጠፋል። መታገስ መልካም ነው። ለምሳሌ ሁላችሁ መታገስ ብዙ አይነት ነው። ለምሳሌ አንድ ችግር ተሸክመ ነው ኑረን መፍትሄ በምናገኝበት ቀን የማይረባ ውሳኔ ልንወስን እንችላለን። እስከ መጨረሻው መጽናት ነው። ትዕግስትን ያዘወተረ ሰው ይድናል ይላል ማቴዎስ 24 ቁጥር 14 ላይ። ትዕግስትን ያዘወተረ ሰው ሁልጊዜ ያደረጋት። ለምሳሌ ሐራ ሰማይ የሚባሉ ነበሩ፣ በረዶ ውስጥ ተጥለው የተሰቃዩ ሰማዕታት። 35ኛው ቀን ላይ በ40ኛው ቀን አክሊል ሊወርድላቸው ነበር። 35ኛው ቀን ላይ አሕዛብ ሄደው ምን አደረጉ? እሳት አነደዱ። አንዱ ከ40ው ሰማዕታት አንዱ በረዶ ውስጥ ጥለው ክርስቶስን ካዱ እያሏቸው ነው። 35 ቀን ከረሙ አንክድም ብሎ። አንደኛው ምን አደረገ? እሳት ሲያነዱ ባካችሁ እሳት አሙቁኝ አላቸው። ምን አሉት? ካድና ሙቅ አሉት። ክጃለሁ አለና ወጣ። በ5ኛው ቀን አክሊል ወረደ። 39ኙን እነዚያ ሙተው ሲቀበሏቸው የእሱ አክሊል ተንጠልጥላ ቀረች። ከነዚያ ከእሳት ማውቂዎች አንዱ አያትና እኔ በዚያ ሰው ሃይማኖት ገብቻለሁ ብሎ በረዶ ሲገባ እሱ ተቀዳጃት። ይኸው ለፍተን አክሊል በምናገኝበት ቀን እንወጣለን። ያ እንዳይሆን እስከ መጨረሻው ድረስ የእግዚአብሔር በተለይ ሃይማኖታዊ ውጤቶችን እስከ መጨረሻው መጠበቅ ነው። እንደዚህ ያለ ዘመን የማይፈትነው ሰው የለም። መጸለይ ያለባችሁ እምነት በፍከራ በግርግርታ አይያዝም። እምነት በጸሎት በትህትና ነው የሚጸናው። የኛ ሃይማኖት አይበጠስም አይጠፋም እንደዚህ ስላል የምናቆመው ነገር የለም።
እንደ ቸርነት ማረን በማለት ነው። ጀግንነት ራስን ማሸነፍ እንጂ መደንፋት እምነትን አያኖርም። ተፈተኑ ማለት ነው። ችግር ሲመጣ ተፈተኑ። ወደ ፈተና አታግባን ማለት ምን ማለት እንደሆነ ታውቃላችሁ? ወደ ፈተና አታግባን አባቶቻችን ሲተረጉ ፈተና የተባለ ችግር ፈርተው ክርስቶስን የሚከዱበት ቀን ነው ይላሉ። ወይ ክርስቶስን ወይ ሞትህን ምረጥ የምንባልበት ወይ መኖርህን ምረጥ እና ወደ ፈተና አታግባን ይሄ ነው። እነዚህ ሰዎች ስምንተኛው እና ለሐሰተኛ ይመቻል። መከራ ለሐሰተኛ ይመቻል። መከራ ሲበዛ አሁን ምን እየተባለ አሁን ራሱ ሰው በቃ ስምንተኛው እኮ ነው ዓለም ሊያጠፋ ነው። እንዲሁ ቤተክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል ነው። ይሄ የሰነፍ ጥቅስ ነው። መሆኑ አይቀርም ግድ ነው። ትንቢቱ ይፈጸም ዘንድ ግድ ነው። መልሱ ግድ አይደለም ነው። እስኪ በሉ ሁላችሁ ግድ አይደለም በሉ። ድገሙ እንጂ ጨምሩ። ይሆን ዘንድ ምሳሌ አንድ ምሳሌ ልንገራችሁ። ነነዌ ከ3 ቀን በኋላ ትጠፋለች። ነነዌ ከ3 ቀን በኋላ ትጠፋለች። ማን ነው እንደዚህ ያለ? እግዚአብሔር። ንስሐ ገቡ። ጠፋች አልጠፋችም? ስለዚህ ይሆን ዘንድ ግድ አይደለም። ከተስተካከል የተነገረብን ነገር ሁሉ አይፈጸምብንም። ይሆን ዘንድ ግድ ነው። መሆኑ አይቀርም ያው ነው ተነግሮብናል የሚል ሰው አለ። እንደዚህ ያለ ሰነፍ ነው ቤተክርስቲያንን የሚያጠፋት ሰነፍ። መሆኑ አይቀርም። እንደው አንዳንዱ ሰው ደግሞ ተጎልቶ ዝም ብሎ ሰዎች እኮ የሚጫወቱብን ለዚህ አሁን ይሆን ዘንድ ግድ ነው ስለተባለ ትዝ ይለኛል። እኔ ሁሉ የተናገርኩ ዜ ሞልጆ ሰድቦኛል ሰው። በ2013 አካባቢ በ2015 የኢትዮጵያ ትንሣኤ ይሆናል ተባለ። ይኸው 17 አታው ብል ማን ሰምቶኝ አሁን ደግሞ በ2016 ደግሞ ኋላ ምን ማለት ጀመሩ? ባላወቃችሁት መንገድ የኢትዮጵያ ትንሣኤ ሆኗል ተባሉ። ምንድነው ባላወቅነው መንገድ? የኢትዮጵያ ትንሣኤ ምንድነው እስቲ? ወይ ደግሞ የማያውቁት ትንሣኤ ወይ ጥፋትን ትንሣኤ የሚሉ ሰዎች አሉ። የነሱ መነጽር ነኛ መነጽር ወይ ይለያያል ማለት ነው። እንደው ሌባ የሚመቸው እኛ ተስፋ ስንቆርጥ ነው። ለሌባ ይመቸዋል። 8ኛው ሺህ ደርሷል። እንደዚህ ሆኗል። መሆኑ አይቀርም። እንደው ከእንደዚህ ያለ ነገር ካልወጣን ቤተክርስቲያንን ማሳደግ አንችልም፣ እኛም አናድግም። ስለዚህ እግዚአብሔር ቤተሰቦች አንድ የወንድማችን ሕመም የትም ይኑር ሊሰማን ይገባል። በራሳችን ብቻ ጭር ሲልብን ጭር የምንል የሌላው ችግር የማይረዳን የማይሰማን ከሆነ ወይ ደግሞ አይምሮአችን ችግር ገጥሞታል ማለት ነው። ስለ ነገ መጨነቅ ዛሬን ያሳጣል። አብዛኛው ሰው እረፍት የሚነሳው ለጸሎት ቆመን ሐሳባችን የሚበታተነው ለምን ይመስላችኋል? ስለ ነገ ነው የምንጨነቅ። እስቲ ቁጭ ብላችሁ ጸሎት ስትጸልዩ የመጣላችሁን ሐሳብ ቁጭ ብላችሁ አስቡ። ስለ ነገ ነው የምትጨነቁት። ከማን ጋር ነው የምኖረው? የት ሀገር ነው የምኖረው? ሳረጅ ማን ይጦረኝ ይሆን? አንዳንዱ ደግሞ ከማን ጋር ያው ምን አይነት ሚስት ምን አይነት ባል ምን ተስብሎ ነው። እንደው ግን ይሄ አብዝቶ መጨነቅ ራሱ እንደው ነገ ምንድን ነው የምበላው? የዛሬ ሳምንት ምንድን ነው የምበላው? ምንድን ነው የምሆነው? ይሄ እንደዚህ ነው እያሉ መጨነቅ። ነገ በእግዚአብሔር እጅ ነው። እስኪ በላን ሁላችሁ ነገሩ እንጂ በእግዚአብሔር እጅ ነው። እውነቴን ነው የምነግራችሁ። እኔ አሁን ጣና ቂርቆስ ገዳም ነው የምሆነው። ነገ ምን እንደምሆን እግዚአብሔር ነው የሚያውቀው። እዚህ ጥለኝ እዚያ ይጥለኝ እሱ ያውቃል። የሰው ልጅ እንደ ዕቃ ነው መኖር ያለበት። ዕቃ ዝም ብሎ ይኖራል። እኛ በፈለግን ጊዜ አንድ ጊዜ ወደ ሳሎን እንወስደዋለን፣ አንድ ጊዜ ወደ መደርደሪያ እናደርገዋለን። እግዚአብሔር በፈለገ ጊዜ የሚያምርብን ቦታ ያስቀምጠናል። እሱን አምነን ታዘን እንደምን እንደ ዕቃ እንኖር ዝም ብለን። ቤተ ክርስቲያን ውስጥ ደክሞ የሄደ ሰው ኃይል ይዞ ይመለሳል። ገጥሟችሁ አያውቅም? እንደው ቅድስናውን ይሄ በቅተው የሚያዩትን የአባቶችን እንተውና በጣም ጉልበታችሁ ድቅቅ እያለ እየተጨማደዳችሁ እያፏሸጋችሁ ሄዳችሁ ቅዳሴው ሲያበቃ ጠንክራችሁ አትመለሱ? አይታችሁ ታንተውቁ? አዎ ባህል በላ ለቅዱስ ቤተ ክርስቲያን እስመ ሁሉ ዘጌሳሃብ ይሃይጻሙ። ቤተ ክርስቲያንን እንደምን አለሽ ሰላም ላንቺ ይገባል እንበላት። ወደ እሷ የሄደ ሰው ደክሞ አይመለስም ብሏል ቅዱስ ያሬድ። አይደክምም ቤተ ክርስቲያን የሄደ ሰው ቤተ ክርስቲያንን ተለይቶ አጋንንትንም ራሱን ማሸነፍ አይችልም።
የልማድ ኃጢአት አለ አይደል? ቤተ ክርስቲያን አዘውትር እዚያ ውስጥ ካልገባን አይለቅም። እየሄድኩስ መች ለቀቀኝ? አሁንም እዚያው ቀጥል። ምንድነው የሚለው? ሀቤከ አንቃይዶነ አዕይንተነ ዘትነብር ውስተ ሰማይ ከመ አዕይንተ አግብርት ውስተ ደግዚሆሙ ወከመ ዓይነ አመት ውስተ ደግዝእታ ከማሁ አዕይንቲነ ሀበ እግዚአብሔር አምላክነ እስከ አመ ይሳሃለነ። የሎሌዎች ዓይን ወደ ጌቶቻቸው እንደሆነ የሴት አገልጋዮችም ዓይን ወደ እመቤቶቻቸው እንደሆነ እንደዚሁም ሁሉ የእኛም ዓይኖች ወደ እግዚአብሔር ናቸው። እስከ መቼ የሚለውን ዳዊት ሲመልስ እግዚአብሔር ይቅር እስኪለን እሱ በቃ እስኪለን ድረስ ከነበዳላችንም ቢሆን ቤተ ክርስቲያን ውስጥ እንመላለስ። እዚያ ውስጥ ብርሃን አንድ ቀን እናያለን። የእውነቴን ነው የምነግራቸው። እግዚአብሔር ሊምረው የወደደውን ሰው ወንጌል ይዘራበታል። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራህ ቁጠረኝ፣ በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ፣ የሻከረውን ልቡናዬን አንተ አለስልሰህ ዝራበት፣ በመስቀልህ ርፍነትም ልቡናዬን ረሰው ብለን እንጸልይ። የሰው ልጅ የመለወጥም የመጽደቅም መንግስቱን የመውረስም የመስተካከልም መነሻው ወንጌል ነው። ንጉሱ መጥቶ መጀመሪያ የሚያደርገው በእኛ ላይ ዘሩን ነው የሚዘራ። እንደለሰለሰለት እንደሚያፈራለት ተስፋ ባደረገው እርሻ ላይ ገበሬ የተበጠረ ዘሩ እንደሚዘራ እግዚአብሔር ሊምረው የወደደውን ሰው ወንጌል ይዘራበታል። ወንጌል የእግዚአብሔር የምህረቱ ዘር ናት እና ዘሩ በተዘራ ጊዜ ሰይጣን ምን ያደርጋል? ይለቅመዋል። ምን ማለት ነው? ዘር ከሌለ ፍሬ የለም። ታውቃላችሁ፣ ዘር በሌለበት ፍሬ የለም። የመንፈስ ፍሬዎች የሚባሉ አሉ። ደስታ፣ ሰላም፣ ትዕግስት፣ በጎነት፣ ቸርነት፣ ርኅራኄ፣ ፍቅር፣ አንድነት፣ እነዚህ አሉ። እነዚህ ፍሬዎች የሚመጡት መጀመሪያ ዘር ሲዘራ ነው። ሳይዘሩ ፍሬ አይለቅም። የመንፈስ ፍሬ ለማምጣት የመንፈስ ወንጌል መዘራት አለበት። ዘር አልባ አዝመራ አይታጨድም። ስለዚህ ምን መደረግ አለበት? እንዲያፈራ፣ ልብ በሉ የእግዚአብሔር ቤተሰቦች፣ እንዲያፈራ ዘሩ በመሬት ውስጥ መዳፈን አለበት። ዘሩ በመሬት ውስጥ መዳፈን አለበት። ወፍ ሊለቅመው የቻለ ስላልተዳፈነ ነው። የመጀመሪያ ፍሬ እንድናፈራ ከፈለግን ቃሉን ለመያዝ መሽቀዳደም አለብን። ዘሩን ማዳፈን ማለት የምንማረውን ለመያዝ ጥረት ማድረግ፣ ብንለወጥም ባንለወጥም ዘሩ እንዴት እንደሚያፈራ የወቅቱ ጉዳይ፣ የነፋሱ ጉዳይ፣ የዝናቡ ጉዳይ፣ የፀሐዩ ጉዳይ፣ የአረሙ ጉዳይ ሊወስነው ይችላል። የመጀመሪያው እርምጃ ግን መያዝ ነው። ማፍራት የነገ ጉዳይ ነው። ማፍራት በጥቅምት ነው የሚታየው። አሁን ግን ዘሩን ማስቀረት ነው መድኃኒቱ። ባልተዳፈነ ዘር የሚታጨድ ፍሬ የለም። ቃሉን ካልያዝ ነው ፍሬ የለም። ቃሉ ይለውጠናል። አንድ ችግር ግን ዲያብሎስ አሁን በያዝነው ቃል እግዚአብሔር እቤት ሂደን እንደምንስተካከል ስለሚገባው እዚህ ግን ምን ያደርጋል? አንተ መቼ ተስተካክለህ ነው በተማርከው ምን ተስተካክለበት ነው የምትማር ይለናል። ጉባኤ ላይ የተማርከው መቼ ሰራኸው ይለናል። እቤት ስንሄድ የምናስታውሰው አተን እንድንባክን ያደርገናል። እንደዛ ነው የሚያደርገው። ግን ለውጡን በትምህርቱ ጊዜ መጠበቅ አይገባም። ባንለወጥም ዘሩን እናዳፍን። አንድ ቀን በፍሬ ይገለጻል። ዝም ብለን ዘሩን በውስጣችን እናዳፍ ነው። አንድ ቀን እናፈራለን። የእግዚአብሔር ቤተሰቦች እድሜያችሁን በከንቱ አትክፉት። እድሜ በጣም በጣም ትልቅ ነገር ነው። እግዚአብሔር በምድር ላይ የሰጠን ትልቁ ሀብት እድሜ ነው። እድሜን እንደ ማባከን ያለ ጅልነት የለም። እንዲያው ምንም ከጦርነት ሁሉ የከፋ ነው እድሜን ማባከን። ጅል ሰው እኮ የሁከት ምንጭ ነው። ታውቃላችሁ? ጅልነት የሚመጣው ደግሞ እድሜን በአግባቡ ባይምሮ ካለመከናወን ነው። ቁጭ ብላችሁ ማስቡ፣ እየሄዳችሁ ማስቡ።
ተኝታችሁም አስቡ። ግን የምታስበው ምንድን ነው? የምናስበው ደግሞ ስናነብና ስንማር ነው። ለነገሩ አሁን ኢትዮጵያ ውስጥ ስታዩ ማት በእያንዳንዱ ከተማ ማት ጭፈራ ቤት አለ። ላይብረሪ ግን 5 አይሞላም። ትልቅ ከተማ ላይ የህዝብ ላይብረሪ ብዙ የለም። እኛ ሀገር ብቻ ሳይሆን ብዙዎቹም ላይ የለም። የሚያጠፋው ይበዛል፣ የምንለማበት ጥቂት ነው። ግን እድሜያችን እንጠቀም። አይምሮ በጣም ትልቅ የደስታ ከተማ ነው። እውነቴን ነው። እንደ ልብ ያለ የደስታ ምንጭ የለም። ውጭ ላይ የሚገኙ ደስታዎችን ከማሳደድ እዚህ ውስጥ የሚፈልቀውን ማንም የማያደርቀውን ምንጭ መቆፈር ይበልጣል። ሰው የደስታ ውሃ መጠጣት ከፈለገ የሚቆፍረው ምንጭ ልቡ ነው። ውጭ ላይ ቆፍሮ የሚጠጣው የደስታ ውሃ የለውም የሰው ልጅ። ምክንያቱም እነዚያን ምንጮች የሚቀዷቸው ብዙ ሰዎች አሉና፣ የራሱን ግን የሚሻማበት የለም። አለቃም የለውም ላይምሮ፣ ለልብ ጌታ የለውም። ለእጅ ለእግር ጌታ አለው፣ አለቃ አለው፣ ገዥ አለው። ለልብ ግን ገዥ የለውም። የልብ ገዥ እግዚአብሔር ነው። ልብ ሲገዛ ከልብ ሰላም ይመጣል። እና የእግዚአብሔር ቤተሰቦች እንዲሁ እኔ ማን ነኝ? ምን ላደርግ መጣሁ? ወዴት እየሄድኩ ነው ብሎ መጠየቅ ይገባል። እስኪ እኔ ማን ነኝ በሉ። ቀጣዩ ጥያቄ ምን ላደርግ፣ ከዚያስ ወዴት እየሄድኩ ነው? ሶስቱን ጥያቄዎች ለመመለስ አለብን። ከነዚያ 3 ጥያቄዎች አንዱ እኔ ማን ነኝ ብላችሁ ጠይቁ። እስኪ አንድ ይበሉ። መልስ ክርስቲያን ነኝ በሉ። በጣም ጥሩ። ስለዚህ ክርስቲያን መሆናችንን ለምን እንደሆነ ማወቅ አለብን ማለት ነው። አይታችሁታል። ስጋው ደግሞ በተቀበላችሁ ቀን እንዴት አይነት እረፍት እንደሚሰማችሁ። ህሊናን የሚያነጻ ስለሆነ ነው። እረፍት ነው የሚሰማ። የሚገርም እኮ ነው። ትክ ብላችሁ ካያችሁት ስጋው ደግሞ የተቀበለ ሰው ፊቱ ሁሉ ያበራል። ፊቱ ያበራል፣ እረፍት ይሰማዋል፣ ጸጥ ይላል ሁሉ ነገር። ውስጥን የሚያነጻ የክርስቶስ ደም ስለሆነ ይሄ አዲስ ኪዳን። ነፍስን የሚያጥባት እሱ ብቻ ነበረ። ገላን በሳሙና ያጥብቷል። ኃጢአትን ግን በማን ደም ያጥብቷል? በክርስቶስ ደም ብቻ ነው የሚያጥብት። ስለዚህ ይህንን ሰጥቶትና የይቅርታ የይቅርታ ደም ሰጥቶናል። መታረቂያ የሚሆን ደሙን ነው የሰጠን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሁን ይሄ ደግሞ ምንድነው የሚያስረዳን? በዚህ ደግሞ የጌታችን የኢየሱስ ክርስቶስ ደም መንግሥተ ሰማያት ለመግባት ዋስትና የሚሰጥ ደም ነው። ዋስትና የሚሰጥ ደም። ምክንያቱም ምንድነው አዲስ ኪዳን የሚያሳየው? በክርስቶስ ደም የሆነው እርቅ ፍጹም እርቅ ነው። ፍጹም እርቅ። እርቅ 2 አይነት እርቅ አለ። ሰነፍ እርቅና ፍጹም እርቅ የሚባል። ሰነፍ እርቅ ማለት ምን ማለት ነው? ትተውኛል ብሎ እንዲያስብ ማድረግ ማለት ነው። አውቆ ማዘናጋት ማለት ነው። ከዛ በኋላ የልብን መስራት። ይሄ መጨረሻ የዲያብሎሳዊ አካሄድ ማለት ነው። ሰነፍ እርቅ የሚባል ሰዎችን የሚያታሉበት፣ ታርቀናል ብለው አርፈው እንዲቀመጡ ያደርጉና እነሱ ግን በውስጥ ስራቸውን ይሰራሉ። ያ ሰነፍ እርቅ ይባላል። እና ኢሳይያስ ትርጓሜ ላይ ያለ ሰነፍ እርቅ ታርቀው ያሞኟቸዋል የሚል። ስለዚህ የጌታችን ኢየሱስ ክርስቶስ እርቅ ግን ፍጹም እርቅ ነው። ለምን መሰላችሁ? ምን ያህል እንደወደደን ተመልከቱ ይላል ቅዱስ ጳውሎስ ሮሜ 5 ላይ። እንዴት? በልጁ ደም ታርቆናልና። አንድ ሰው በልጁ ሥጋ ምሎ ከታረቀ እርቁ ፍጹም ነው ጅል ነው የምትሉት? ፍጹም እርቅ ነው። እግዚአብሔር አብ የታረቀን በምኑ ደም ነው? በልጁ ደም። እግዚአብሔር ወልድ የታረቀን በራሱ ደም ነው የታረቀን። እንዲህ ያለ እርቅ ፍጹም እርቅ ነው። ይህ ማለት ማለት ነው አንድ ሰው በሐዲስ ኪዳን የቱንም ያህል በድሎ ከተመለሰ የመታረቅ እድሉ ሰፊ ነው ጠባብ ነው ማለት ነው? ሰፊ ነው። ይቅር የመባል እድሉ ከፍተኛ ነው። ዝንቱ ደም ነባቢ ይኬልህ እየንቴ፣ ይሄ ያፈሰስከው ደም ስለ እኔ ይጮሃል ማለት ይቅር በል ይላል። መሐር ወይ ተስኪ ብሎ ይቅር ያስብለኛል ነው።
አብን የሆነ እንደሆነ በቅንው ወልድከ በስቁል ወልድከ ብለህ ነው። ወልድን ወደም በይንተ ሥጋከ ወደምከ በቀራንዮ ስላፈሰስከው ደም ይቅር በለኝ ብንለው ወዲያው ነው ይቅር የሚለን። ይቅር የመባል ዋስትና የሚሰጠን ነው የጌታችን ኢየሱስ ክርስቶስ ለሚመለሱ ሁሉ ማለት ነው። ለሚመለሱ ሁሉ ክርስቶስ የምህረት ውሃ ነው፣ አዲስ ምንጭ ነው የፈለቀል። እውነቴንም ነግራችሁ እና ለዚህ ነው አባ ጊዮርጊስ ኑ ኩልክሙ ርሱሃነ ሀልባስ ሀበዛቲ ነቅን ተታፈለፍል ሕጽበተ ሳይል የይቅርታ መታጠቢያ ውሃን ወደምታፈልቀው የምድር የተዳደፋችሁ ጎስቋሎች ሁሉ ወደ መልካሚቱ ምንጭ ወደ ማርያም ኑ የሚለው ከእሷ የሕይወት ውሃ ሲፈልቅ ይገኛል። እሱ ራሱ ምን አለ? ዘጸማ ይምጻ ኀቤ ወይስታይ፣ የተጠማ ሰው ካለ ይምጣ አለ እና ማይነጽፍ ውሃ ክርስቶስን ተሰጠናል። ይቅርታ ዓመተ ምሕረት የተሰበኘው ዓመቱ ለዛ ነው። ይቅርታው ፍጹም ነው። ይሄ ማለት ምን ማለት ነው? በጣም ነው እግዚአብሔር የሚፈልገን። እግዚአብሔር በጣም ነው እግዚአብሔር ወልድ የሚፈልገን። ለምን? በገዛ ልጁ ታርቆናል። እሱ ለምን? እስመ ተዋለጠ እግዚአብሔር ኩሉ ዓለመ በክርስቶስ። እግዚአብሔር በክርስቶስ ህልው ሆኖ እግዚአብሔር አብ ማለቱ ነው። ቅዱስ ጳውሎስ ሁለተኛ ቆሮንቶስ 5 ላይ እስመ ተዋለጠ እግዚአብሔር ኩሉ ዓለመ በክርስቶስ፣ እግዚአብሔር አብ በልጁ በክርስቶስ ህልው ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና ይላል። ከራሱ ጋር ያስታርቅ ነበርና በገዛ ልጁ ነው የታረቀን። ይህንን እርቅ እግዚአብሔር በከንቱ የሚመለከተውና በቀላሉ የሚሰርዘው እርቅ አይደለም፣ እንደ ሰው ኩርፌ አይደለም። ለዚያ ነው ይሄን ያህል ዓመት የተሸከመን ክርስቶስ። ለዚያ ነው ሰው እንደሆነ 30 ዓመት 20 ዓመት የኖረበትን ወዳጅነት አንድ ቀን ከከፋው ጣጥሎት ፎርሽ አርጎት ይሄዳል። ከመንጻደቅ እኮ ነው መቅሰፍቶ ማለት በቃ አፈራርሶት ይሄዳል። እናቴ ልጅ እያለን ካብን ክብና ቤት ሰራውን እያለን ማታ ልንሄድ ስንል ጨዋታ ፈረሰ አባይ ደፈረሰ ብለን ያ ሁሉ የድንጋይ ቤት አፍርሰነው የድንጋይ ቤት ሰርተን እንዴት አድርገን እንደምንሰራው እኮ ከብት ስንጠብቅ፣ ከዚያ በኋላ ውስጥ ላይ ደግሞ ይሄ በሬው ነው ይሄ ጥጃ ውስጥ እኮ ነው ሌላ ድንጋይ እያስቀመጥን ማለት ነው። ይሄ ጥጆች ናቸው ምናምን ስንል ከርመን አፈራርሶ ቤት። የሰው ወዳጅነት እንደዚያ ነው። እግዚአብሔር ግን ከኛ ጋር ያለውን አባትነት በቀላሉ አይሰርዘውም እና ዓመት ዓመት የሚያከርመን ለዚያ ነው። ይገርማችኋል። ቅዱስ ያሬድ ያከርም በዓመት ያለው ይሄንን ነው። በየዓመቱ የሚያከርመን ለዚህ ነው እንጂ የሚያከርም ነገር ኑሮና አይመስላችሁ። አዎ ዝናመ ምሕረት ይስጠን የሚባለው ምንድን ነው? ይሁበነ ዝናም የሚባለው ለምንድን ነው? ለምንድን ነው ዝናብ ይሰጠናል እግዚአብሔር? ዝናብ የሚባል ሊሰጠን ስለማይገባ ነው። ዝናመ ምሕረት የሚባለው ይመስላችኋል? ሊዘንብልን የማይገባን ስለሆን እኮ ነው። በልግስና ያረገው በአባትነት ያረገው ነው እንጂ ዝናብ ጠብ ሊልልን የምንገባን ሰዎች አይደለም። ያንን ነው ያስተማረን እግዚአብሔር። ዝናቡ ምሕረቱን፣ ፀሐይ መውጣትም ምሕረቱን ነው የሚያስረዳ እና በሐዲስ ኪዳን በጣም ብዙ ነው። ዝንቱ ዘመን ድልው ውእቱ ለዘይፈቅድ ንስሐ ዮሐንስ እስክንድርያ ሃይማኖተ አበው ምዕራፍ 52 ላይ ሲናገር ንስሐ ለሚፈልግ ሰው ካለ ይሄ ዘመን ለምሕረት የተዘጋጀ ዘመን ነው ብሎ ያለንበት ዘመን የምሕረት ዘመን። እግዚአብሔር ሁልጊዜ አዲስ ነው ነው። እግዚአብሔር ሁልጊዜ አዲስ ነው፣ አያረጅም። ይሄን ባህሪውን በዚህ ባህሪው ደስ እያላችሁ አመስግኑት ነው። እግዚአብሔር ባህሪው አይለወጥም፣ ሁልጊዜ አዲስ ነው። ይሄ ማለት ምን ማለት መሰላችሁ? ለምሳሌ እኛ እንወለዳለን። ተወልደን እስከ 5 ዓመት አካባቢ ፊታችን ደስ ይል ነበር አይልም? አይልም ይላል። እስቲ የሕፃናትን ፊት ይዩት፣ ደስ አይልም ይላል። በጣም ነው ደስ የሚሉት። ከዚያ በኋላ እየተሰለቸ ይመጣል ፊታችን ማለት ነው። እያደግን ሲመጣ እየተሰለቸን ይመጣል። ደግሞ ይሄ ወጣትነት ምናምን የሚባለው ደግሞ ሲባል ትንሽ መወደድ ይጀምራል ይመስለኛል። ከዚያ በኋላ ግን ደግሞ እየተጨማደደ እየተሸበሸበ አይን እየቀላ ነጭ የነበረው እኮ ነው እንትን እየተሸበሸበ ወገብ እየጎበጠ ንግግር እየጃጃ ሐሳብ እየተሳሳተ
እየተሰለቸ 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 ይመጣል። ስናረጅ ልጅ አያዳምጠን። ይሄ 40 ዓመት 30 ዓመት 40 ዓመት 50 ዓመት የሆነው ሰው ሲናገር ሲዝም በሉ የሚባለው ሰውዬ 70 ዓመት ላይ ሲናገር አይዋ ደግሞ ዝም ብለህ ነው ይባላል ማለት ነው። ዝም በል አንተ ዝም በል ይባላል። ይሰለቻል ማለት ነው። እግዚአብሔር ግን ትናንት ቢናገር ዛሬ ቢናገር ነገ ቢናገር እሱ ምን ጊዜም አዲስ ነው። በዘመኑ እርጅና የለበትም። አልቦ ርሳን በውርዛዊሁ የሚለው ኤጲፋኒዎስ ስለዚህ ነው። በቀዳማዊነቱ በጎልማሳነቱ በእግዚአብሔር እርጅና የለበትም። አልቦ ጽልመት ውስተ መክፈልታቲሁ በባህሪው ጨለማ ጨርሶ የለበትም። እግዚአብሔር የማይሰለች ወጣትነቱ ተወዶ ጎልማሳነቱ የማይሰለች ጎልማሳነቱ ተወዶ ሽምግልናው የማይሰለች እግዚአብሔር ወጣትነት፣ ልጅነት፣ ሽምግልና የሌለበት እንዳኖሩት የሚገኝ ሁልጊዜ በባህሪው የሚኖር መለወጥ የሌለበት ባህሪ ያለው እሱ እግዚአብሔር ነው። የኛ ባህሪ ተለዋዋጭ ነው፣ ይለወጣል። ምን እኮ እንደው ሰው እኮ ሰው ይመስላል እንጂ ማታ ስንት ማር በልቶ የተኛው ሰውዬ ጧት አፉን ብትቀርቡት ምን ይላል? ይቅርታ በጣም የሚሰለች ነው የሰው ልጅ። እግዚአብሔር ሁልጊዜ የማይጠገብ ነፍስ አመስግናው የማትጠግበው እግዚአብሔር ነው። ሁልጊዜ አዲስ እግዚአብሔር ነው። እውነቴንም ነግራችሁ ልብስ እስክናሰፋው እንቸኩላለን፣ ስንለብሰው ይሰለችናል። እስክንለብሰው ብለን የምንቸኩለው ነገር ፋሽን እኮ የልብስ የሰው ልጅ አይምሮ አልጠግብ ሲል ነው የመጣው። ስንለብሰው ይሰለችናል። እግዚአብሔር ለብሰውት ግን አይሰለችም። ሀገር እስክናየው ቸኩላል። እንዲህ ያለ ከተማ አላሉ ቢባል እስከምናየው ቸኩላል፣ ስናየው እንሰለቸዋለን። ሰውን ስንተዋወቀው መጀመሪያ እንዴት ነበረ? እስኪ ተመልከቱ። መጀመሪያ ስትተዋወቁ አንድ ሰው ጋር አይታችሁታል? ጤና ይስጥልን፣ እንዴት ናችሁ? ደህና ናችሁ? ኧረ አይገባም ሰው ማለት ነው። ከዚያ በኋላ እየቀነሰ እንደ ልብስ ፌድ እያረገ ይመጣል። እግዚአብሔር ይውላችሁ ሰውን ባወቅነው ቁጥር ስንቀርበው ድክመቶቹን እያወቅናቸው እንመጣለን። የሚሰለቹን ነገሮች እናገኛለን። እዚያ ወጉ ይሰለቻል፣ አመጋገቡ ይሰለቻል፣ የሆነ ነገሩ ይሰለቻል። እግዚአብሔር ደግሞ ሲቀርቡት ደስ እያለ እየመሰጠ ይሄዳል እግዚአብሔር እና እግዚአብሔር ሁልጊዜ አዲስ ነው። እና በእግዚአብሔር ደስ ይበላችሁ የሚባለው ለዚህ ነው። ያለ ምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። በምን እንደተናደዳችሁ ሳታውቁት ደርሳችሁ ታቆርፋላችሁ። ይሄ ሁላችንም ነው። እናንተ እያልኩ ተናገርኩ እንጂ ያለ ምክንያት እናቆርፋለን፣ ያለ ምክንያት ብዥ ልብናል፣ ያለ ምክንያት ይህ ክፉ መንፈስ መጥቶ በዙሪያችን ዝም ብሎ ብን እንደ ሽቱ እንደሚረጭ ሰው እዚህ አካባቢ እየረጨብን ነው እና የዚያን ጊዜ ያ ክፉ የሱ መዓዛ ወደኛ ሲገባ እንጨናነቃለን። ያን መንፈስ የሚያርቀው ምስጋና ነው። ደዌንም ይፈውሳል። ከተፈወሱ ሰዎች አንዱ ኢዮብ ነው። ኢዮብ ያ ሁሉ ከብቶቹ አለቁ፣ ልጆቹ ሞቱ፣ ሰውነቱ ቆሰለ፣ ተላ ሸተተ። ባለጸጋው ኢዮብ ቤቱ ወዴት ነው ያሉ ሰዎች ይመጡበት የነበረው ቤት ስለሸተተ የገዛ ሚስቱ እንኳን የት ወጥቼ ልሄድ አለ። ኢዮብ ግን ምን አለ? እግዚአብሔር ይመስገን። የኢዮብ ትልቁ መዋጊያ ጋሻው ምን እንደሆነ ታውቃላችሁ? ምስጋና ነበር። ባለቤቱ የተዋጋችሁ ምንድን ነበር የምትለው? ባርኮ ሙት፣ እግዚአብሔርን ስደብና ሙት፣ ከዚህ በላይ ምን ያደርግሃል ነበር ያለችው። እሱ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። አመሰገነ። ሲያመሰግን ያ ምስጋናው እግዚአብሔር በደመና እንዲያነጋግረው አደረገው። በደመና ተገልጦ እግዚአብሔር ፈወሰው፣ ዘመኑን አረዘመ፣ ደዌውንም ፈወሰው። ከዚያ በኋላ ተመልከቱ፣ እጥፍ ድርብ ሀብት ይሰጣል ብያችሁ ነበር። ያጣነው ነገር ስናማርር ያጣነው ነገር እንዲያውም ጨርሶ እንዲርቅ ነው የምናደርገው።
ስናመሰግን ግን ያጣነው ነገር ተመልሶ እጥፍ ሆኖ እንዲመጣ ያደርጋል። ኢዮብ እጥፍ ልጅ ተሰጠው፣ እጥፍ ግመል፣ እጥፍ በቅሎ፣ እጥፍ ፈረስ፣ እጥፍ በግ፣ እጥፍ ፍየል፣ እጥፍ ከብት ተሰጠው። ምንድነው ይሄን ያመጣለት? ምስጋና ነው። ባጣነው ነገር ላይ አመስጋኞች ከሆን እግዚአብሔር ጨምሮ ያመጣዋል። ስታመሰግኑ ግን መቆየት ግን ያስፈልጋል። ምን ያስፈልጋል? ምስጋና ዋጋ የሚያሰጠው ሲታገሱት ነው። ዛሬ አመስግናችሁ አሁን በገና ደርድራችሁ ሰኞ ማታ በገና ደርድራችሁ ሐሙስ ማታ ጸጋ የሚንጠበጥብላችሁ አይመስላላችሁ። እንደዚያ ከሆነ ምንም አታገኙ። እስከሚመጣ ድረስ ጸንቶ ማመስገን ነው እንጂ አሁን ላመስግን በቃ እስቲ ቆይ እንዴ አባ አመስግኑና ጸጋ ታገኛላችሁ ላይ ነበር። ይኸው ዛሬ ሌሊቱን ሙሉ ስደረድር አድሬ አንድ ነገር አላገኘው ብትሉ እኔ የለውበትም ያልኳችሁ ጸንታችሁ ስታመሰግኑ። ኢዮብ 7 ዓመት ሙሉ ነው የተንገበገበ በቁስል 7 ዓመቱ ነው እያመሰገነ እየቆሰለ። ቁስሉ የማይድን መሆኑ አንድ ችግር ነው። ቆስሎ የሚበለው የሌለው መሆን ሌላ ችግር ነው። በዚያ ላይ ልጆቹ የሞቱበት ሰው መሆን ሌላ ችግር ነው። በዚያ ላይ አስታማሚ ሲጠላው ሌላ ችግር ነው። ይህን ሁሉ ታግሶ አመሰገነ፣ የምስጋናው ነው ጋር እጥፍ ሰጠው፣ ደዌውንም ፈወሰው። ሁላችንም በየደዌያችን ይፈውሳል። ያጣናውን ነገር ሁሉ እግዚአብሔር ይመልስልን። ያጣናው ነገር ሌላ እንዳይመስላችሁ ጥሩ ክርስቲያንነታችን ነው። ሚጢ ለሐየው አስተፍስህኒ ያለ ለዚህ ነው አባ ጊዮርጊስ በሰዓታቱ እመቤቴ የጠፋውን ውበቴን መልሽልኝ ብሏታል። የጠፋው ውበታችን ማለት እግዚአብሔር የምንመስልበት ነው። እሱ የሚመልስልን ምንድነው? ምስጋና ነው። ክፉ መንፈስ ሲርቅ ቅዱስ ዳዊት ለሳኦል ሄዶ ምንድነው በገናውን ሲደረድርለት ክፉ መንፈስ ምን ይልለት ነበር? ይርቅለት ነበር። ይሄንን አሁን በኮርስም ተመራችሁታል አይደል? በገና ቤቱ ላይ። ስለዚህ ክፉ መንፈስን ያርቃል። ማን? ምስጋና በሉ እንጂ ማን? ምስጋና። የምስጋና ኃይል። ሌላ የመጨረሻ 2 ነው የቀረኝ። ምስጋና ነፃ ያወጣል። እስኪ በሉ ምስጋና በሉ። ምን ያደርጋል? ነፃ ያወጣል። የበገናውን ትርጉም ተመራችሁታል ብዬ ነው። በገበና ቤቱ ላይ አይደል 10 አውታሬ እንደዚህ፣ ይሄ ቀስቱ እንደዚህ፣ ይሄን ተመራችሁታል። ስለዚህ እኔ እዚህ ላይ ብነጋገር ይሻለኛል ብዬ ነው። በገናውን እንዳትጥሉት የሚያደርግ ትምህርት ማስተማሪ ነው በእኔ ቤት። ገብቷችኋል? የተመረቃችሁበትን በገና እንዳትጥሉት ምን ያህል ጋሻ እንደታጠቃችሁ እንድታውቁ ብዬ ነው። እሱን ለመናገር ነው የፈለኩት። አጠቃላይ ክርስትናችን ምስጋና እንደሆነና መፍትሄ የምናመጣው በዚህ ብዙ ሰው ይቸገራል። መፍትሄ እያጣ ነው። መፍትሄው ወደ እግዚአብሔር መዞር ነው። ዳተኛነት ታላቅነትን ያሳጣል። ለበጎ ነገር መዘግየት ማለት ነው። መልካም ነገርን ዛሬ ማድረግ ስንችል ነገ ማለት፣ ከርሞ ማለት፣ የሚቀጥለው ማለት ከእግዚአብሔር ጋር የሚያገናኙን መስመሮች ውላቸው እስከተገኘ ድረስ ዛሬ ነው መዘርጋት ያለባቸው። መታታት፣ መሰራት፣ መሸመን ያለባቸው ዛሬ ነው። እግዚአብሔር እድሜን እድል አድርጎ ነው የሰጠን። ኤሳው ፈጥኖ ቢመለስ ኑሮ ያዕቆብ አይቀድመውም ነበር። ፈጥነን ወደ እግዚአብሔር መመለስ አለብን። ሁሉንም ነገር እጃችን ላይ እንዳለ ነው ማድረስ። ነገ 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 ስንል ቀልጦ መቅረት አለ። የአባታችን በረከት ሳንመለስ ሳንቀበል ወደ እናታችን ቤት ሳንመጣ በረከቱ ከኛ እጅ ይወጣል። ስለዚህ ቶሎ እንምጣ ወደ ቤት። እግዚአብሔር አስተማርቶናል። በዚህ መሰማራት በዓለሙ መሰማራት ነው። ካስተማራን ቶሎ ብለን አባታችን ወዳለበት ወደ እናታችን ቤት ወደ ክርስቲያን ቶሎ መመለስ ነው። መታረቅ ካፈለጋችሁ ቶሎ አድርጉት። መጸለይ ከፈለጋችሁም ቶሎ አድርጉት። ማንበብ ከፈለጋችሁ ዛሬ ጀምራችሁ አንብቡ። ንስሐ መግባት ከፈለጋችሁ አሁኑኑ ጀምሩት። መቁረብ ካሰባችሁ አሁን ጀምራችሁ ለዚያው ተዘጋጁ። መዘግየት እንደወጡ ያስቀራል። አትዘግዩ። ነገ የኛ አይደለም፣ እድላችን ዛሬ ነው። ሁለተኛው ይሄ ነው።